ያው ጉማሬ ነው አሴር አንቺ መቼ መጣሽ? አንቺ አንዴ መጣሽ? ቤተሰብ ናፍቀኝ ልይ ብዬ መጣሁ። በዚህ ምሽት የሚያስመጣ ናፍቆት? ያንተ ናፍቆት እኮ ልክ እንዳንተ ብድ ነው። በምን ሰዓት ምን እንደሚያደርግ አይታወቅም። ናፍቀኝ አይደለም የመጣሁት። ምን ልይዝብህ አትኝም ዝም ብለሽ? አይ መናፈቅስ ናፍቀኝ ነው። ግን እሷ ሱሴ ነች አይደል? ውይ እረስቻት። ሰላም ነህ? እንዴት ነሽ ሱሴ? ደህና ነኝ። ፒስ ነው አለው። ከየት ተገኘሽ? ከዚህ ሸቤ ነበረች። ከተፈታች አንድ ለቀሟት። እዛ እንዳለሽ ነግራኝ ነበር፣ ግን የምትቆይ መስሎኝ ነበር። ምን ነው ከሸቤ መውጣት የደበረሽ እንዴ? አረ በስመ አብ በይ። ለምን ይደብረኛል? ምን አቅልሻለሁ? ምናልባት ደብሮሽ ከሆነ ብዬ ነው። እንዲያውም በጣም ነው ደስ ያለኝ። ደግሞ በጣም ነው ያማረብሽ። እስር ቤት የነበርሻት መስሎኝ። ሸቤ እኮ ለኛ የእናታችን ቤት ነው። ድልት ነው የሚለን። ታዲያ ከተመቸሽ ለምን ወጣሽ? አንዳንድ ሰዎች እዛ ድረስ እየመጡ ሰላም እየነሱ ነው። መክሊት ገና ከመምጣቷ በወሬ ትወጥራታለሽ። ታያትሽ አንቺ። እሺ እና ኤልያስስ? ኤልያስና ተምቹ እቃ ሊያመጡ አሁን የወጡት። እራትም ታድላ አንቺ? አይ እኔ በቃኝ፣ ቅርብ ሰዓት ነው የበላሁት። አንተ አይደብርም እንዴ? እስካሁን ድረስ እኔ ነው እራት እንብላ ምናምን ሳትለኝ እሷ ስትመጣ እራት እንብላ ትላታለህ እንዴ? አሁን አይደል እንደ የበላነው? እባክህ የራሱ ጉዳይ። ሱሴ ስልኬ እኮ አንቺ ጋር ነው። ልትሰርቂ ነው እንዴ? ከተነቀ ይቀራል። የምርፋን ልትሰርቅ ነበር? እባክሽ ስቀል። አሁንም ግን እንደዛ ነች፣ አልተቀየረችም። እሷን ታያት እባክሽ። እኔ የምልሽ ናፍቀሽኝ ነበር። እኔም በጣም ናፍቀኝ ነበር። ዛሬ ግን ደስ ይላል። አበደ ቀን ነው በእናትህ። ግን አየሩ እንዴት አሾይናን ከማን ይገዛል? ያ ዝግባ ነው አታይ ሰፈር ያለው ልጅ አወቅ ያቀዩ እሱ ልጅ ግን አለ የት አባቱ ሄዳል? አይቼው አላውቅም። አንድ ቀን በቃ አንዲ ገዝቼ ደረቅ ጫሸተኝ አስቀየመኝ፣ አስጠላኝ። ኧረ አብሽር አከ ሲመረቅን ነው እሱ እንደዛ የሚያደርገው። የሚሸጠውንም አያውቀውም መርቀንስ። ኧረ ሳሚ ግን ሳልነግርሽ አንቺ ሰጡሽን በግ ሸጠሽ በላሻ? ምርኩዝ ምን ያህል እንደምወድ ታውቃለህ? እኔ አሁን ጓደኛዬን አርጄ እኮ መብላት ከብዶኝ ነው። ኧረ በያ እኔም በግ እና እኔ ደግሞ እኮ ይኸውልሽ በጓን ሸጬ የእሷ መተኪያ ጫቷን ነው እኮ የገዛሁት። ያው ቅጠሏን ማለት ነው። ገብቶሻል መቼም። ይመችሽ። አሁን ውጪ ቆየሽ ግቢና ደቅሽ። ይሄን ያህል አልወደኩኝ። ማንሽ ነው ደግሞ ይሄን ያህል እንክብካቤ? ሳሚ ገና እኮ አዳንክ። ኧረ አሁን ደህና ነኝ እባክህ። አይደለም ምርኩዜ የሌለ እንደተጨነቅሽልኝ እኮ ይገባኛል። ግን ደግሞ የሌለብሽ ነኝ። ሳሚ በኪድዬ እሺ በለኝና ግባና ደቅስ። አሁን ገብቼ ደቅስስ ብል እንዴት ይደቀስልኛል? ምን ነው አመመን? ልቤ ነው በጣም ነው ያመመኝ። እንዴ ልብህ ምን ሆነ? ወንድ ልጅ ብድሩን ሳይመልስ አይተኛም። ቢተኛም ደግሞ መጠቃቱ ውስጡን እያብሰለሰለው መቼም ነው የማይተኛ። ሳሚ አረ በኪድዬ እንፋታቸው። ለምን ነው እንፈታቸው? ይቅርታ ምናምን ገጩን አይደል እንዴ? ኧረ እባክህ ይቅርታ ምናምን ስለገጩኝ መፈታቸው መስሎ ነው? ምን ጣጣ አለ? በቃ አንተ ደግሞ ይበቃል። ሳሚ እኔ እኮ ነግሬሃለሁ፣ ገና እኮ አልዳንክ። ስማ ምርኩዝ፣ ይኸውልህ አሁን አንድ ነገር ማወቅ እፈልጋለሁ። ምንድን ነው? ቀጥታ መልስ ነው። ከኔ ጋር ነው ወይስ ከነሱ ጋር? ምን አይነት ጭዌ ነው? በቀጥታ መልስልኝ። ከኔ ጋር ነው ወይስ ከነሱ ጋር? እኔ ምን ጊዜም ካንቺ ጎን ነኝ። ስማ ምርኩዝ፣ አሁን ቀልድ አይደለም እያወራሁት ያለሁት። ከኔ ፍቃድ ውጪ ከነሱ ጋር ሆነ እንዳላይክሽ። ኧረ ሳሚ ዙሩን አከረሽ ጭራሽ ግድያ። ባክጫቴን አንተ ዝም ብለህ እኔስ ይላል እንዴ? እንካ ይኸው ይሄንን ቃምሽ። ኧረ በያ ወስወስ ቢከትልኝ
ብቻው ምን ታደርግልኛለች? የራሱ ሙሉ ነው ያዘ አገናኘና ተጀለ የጫት ሱሰኛ ምግብ አልበላም ብለሃል። ቢያንስ ምሪንዳውን እንኳን ጠጣ። እሺ ሰላም፣ ያለ ስራ መቀመጥ አይቻልም ብለሽ ነው አይደል? አረ ብዙ አላወራህም። እሺ ሰላም፣ ትንሣኤን እኮ እንዳገኘኋት ልንገርሽ ብዬ ነው። ምን? የት አገኘኋት? ባለፈው የሆነ ቤት ሄጄ የተለየ አስተያየት አየችኝ ያልኩሽ ልጅ እና እሷ ትንሣኤ ነበረች እንዳትለኝ ብቻ። አዎ ናት፣ ግን እሷ አይደለችም። እሷ አይደለችም ማለት? ሁሉ ነገሯ ተለውጧል ሰላም፣ ጭራሽ ሌላ ሰው ሆናለች እኮ። እንዴ አግብታ ወልዳ ምናምን ነው? እኔ እንጃ። ኡፍ ደግሞ ጀመረ። በቃ ነገሮችን ልታወሳስብብኝ ነው። ሰላምዬ፣ ትንሱ ጥሩ ሁኔታ ላይ አይደለችም እኮ። አብራራልኛ፣ በደንብ አስረዳኝ። የምኖሩት በጣም ትንሽ ቤት ውስጥ ነው። በዛ ላይ ደግሞ ትንሱ መቆም አትችልም። መቆም አትችልም ማለት? የምትንቀሳቀሰው እኮ በዊልቸር ነው። ምን ሆና? እሱንም ሊነግሩኝ ፈቃደኛ አይደሉም። ጀመር ብዙ ነገራችሁ ስብስብ ነው። እና ቆይ ምን ሆና ዊልቸር ላይ እንደተቀመጠች አልነገረችም እንዴ? ሰላም ደግሞ ታማኗ፣ ግን ደግሞ ህመሟ እንደሆነ ለምን እንደዛ እንደሆነች ምንም አልነገረችኝም። ለማንኛውም ግን አትጨናነቅ ወንድሜ፣ እግዚአብሔር ያውቃል። ምን ምርጫ አለኝ ሰላምዬ? ሰላምዬ፣ አንቺ ግን ደህና ነሽ? አዎ። ስማኝማ፣ ሳሚ መጥቶ ያውቃል እንዴ? ሳሚ ደግሞ ማን ነው ልትለኝ እንዳይሆን፣ ያ ሌባው ልጅ ነው። አረ መጥቶ አያውቅም። ምን ነው ፈለግሽው? አዎ፣ ስልክ አይነሳም። አረ ሰላምዬ፣ ችግር የለውም። ይሄን ያክል ከፈለግሽው እነሱ የሚቀመጡበትን ቦታ ስለማቅ ሄጄ እነግረዋለሁ። እሺ ንገርልኝ። አሁን ጠጣና ቶሎ ሂድ። በቃ ቀላል ጠጣለሁ። ወሬኛ። በቃ ሻውን ሂድ። እሺ እትዬ። አቤት ድንብላል። ቡና ላፍላሎት? አይ አልፈልግም ድንብላል። ቡና እኮ አለ። ታዩ ድንብላል። ቆይ እትዬ፣ ስራ ውለው መተው እንደገና ምንም እንኳን ሳያርፉ ወደ ስራ? ምን ላርግ ድንብላል? ባሪያ ስትሆኚ እንድታርፍ የሚፈቅድልሽ ገዥሽ ይሆናል። እትዬ፣ እርሶም እኮ ባሪያ አይደሉም። እስኪ ተይኝ የኔ ልጅ። አሁንማ ከባሪያነትም አልፌ እኮ ሌላ ነገር ሆኛለሁ። ምን አባቴ ላርጎት እትዬ? አሁን ሳዊ አባቴም ጨከሙ መሰለኝ። ተይ ድንብላል፣ በእኔ ምክንያት አምላክን አታማሪ። እትዬ፣ እርሶ እኮ ሁሌ ይለፋሉ፣ ግን ነገሮች ምንም ሊስተካከሉ አልቻሉ። ሁሉም ነገር በጊዜ ነው የሚሆነው። ደግሞ ይዘገያል እንጂ የኛ ጊዜ መምጣቱ አይቀርም። ይሁና እንግዲህ። እንዴ ምን ነው ድንብላል? ይሄ ምንድን ነው? ምኑ? የቋጠርኩሉትም ምሳ እኮ አልበሉትም። አዎ ትንሽ ልበላ ሞክሬ ነበር፣ ግን ሆዴ አልቀበላለኝ። ምን ነው አይጣፍጥም? አረ እንደሱ አይደለም። ውየኔ ነገር ጨው አብዝቼበት ነው እንዴ? ጨው እኮ አልበዛም። ለምንድን ነው ያልበሉት? አይ ድንብላል፣ ነገር ሆዴ ገብቶ እያብሰለሰለኝ እንዴት ብዬ ምግብ ልብላ ድንብላል? እትዬ፣ እኔ እንዳልጨነቅ ነው ሁሉም ነገር ይስተካከላል የሚሉት እንጂ እርሶ በጣም ፈርተዋል። ምንድን ነው የምፈራው? እኔ ምን አውቄ? ፈርቼ እንኳን አይደለም፣ አንዳንዴ ቢሮ ያለው ነገር ደስ ስለማይል በቃ እሱ ስለሚረብሸኝ ነው። ምንም ነገር የሚመጣው ከእርሶ በኋላ ነው። ደግሞ እርሶ ሲኖሩ ነው ሁሉም ነገር ጥሩ የሚሆነው። እሱን እኮ አውቃለሁ። እና ካወቁ ለምንድን ነው ምግብ አይበሉት? ቆይ እንደውም አሁን ትኩስ ምግብ አቀርብልዎታለሁ። አይ ይቅር፣ በኋላ አብረን እራት እንበላለን። እትዬ ደግሞ አሁንስ አበዙት። ቆይ በረሃብ ሊሞቱ ነው እንዴ? ድንብላል ደግሞ በቃ አንዴ ድርቅ ካልሽ አሰሚም። እሺ በቃ በዛው ይጆ አይዘሽልኝ ነይ። እሺ
ትቼ ጠፋው። በጣም ይቅርታ። እንዴ እኔን ይቅርታ አንቺ እና ይሄ ጊዜ እኮ የኔ እና አንተ ጊዜ ነው ተባብለናል። ቢሆንም ከምናሴ ጋር በማውራትሽ ግን ቅር አይለኝም። እንደዚህ ስለምትረዳኝ እኮ ነው ነፍሴ እስኪጠፋ ድረስ መወድ። ኧረ አንቺ ልታሽኮረመሚ ነው እንዴ? መሽኮርመም እኮ ድሮ ቀረ። አሁን እድሜ ለጊዜ የሌለ ነው አይን አውጣ የሆንኩት። አንቺ ቀልጅብኝ። እኔ የምልሽ ግን አንቺ ቀነ መክሊት ጋር ስታይኝ እንደዛ የደነገጥሽው ለምንድን ነው? ደነገጥኩኝ እንዴ? እንዴ እና ደርቀሽ እኮ ነው የቀረሽው። መደንገጥ ሳይሆን አገኛታለሁ ብዬ ስላላሰብኩኝ ሳያት ትንሽ ግራ ተጋባሁኝ። በዛ ላይ ደግሞ እንደዛ ተጠምጥማ በሳይ ትንሽ ቀና። ቀናው በእኔ ቀናሽ አንቺ? እንዴ ለምንድን ነው ማልቀናው? ተይ እንጂ አንቺ እኔ ለቅናት የምዳርግ ሰው ነኝ? ባል አይደለ እንዴ? ለምንድን ነው ማልቀናው? አራት አስቂኝ አንቺ አንዴው ቢሊልኝና ሌላ ሴት ባየው። አረ እንደዛ ነው ነገሩ? አይ አንቺ አይደለም አሁን አንቺ ለኔ ሆነሽ ያኔ ለኔ ባልሆንሽበት ሰዓት ራሱ ከልቤ ነበርኩ ማፈቅርሽ። አውቃለሁ አሲር፣ ያንተ ፍቅር በምንም የማይለወጥ ልክ እንደ አለት የጸና ነው። ዝም ብዬ ለመቀለድ ያለው። ስለተረዳሽኝ በጣም አመሰግናለሁ። እኔ የምለው እሷ ግን እንዴት ልትመጣ ቻለች? እኔ ነኝ እንድትወጣ ያደረኳት። እንዴት? የእስር ጊዜዋን ወደ ገንዘብ እንዲቀይሩላት አደረኩና ከእስር ቤት አስወጣዋት። እንዴት እንደዛ አልክ አሲር? ምን ነው አንቺ ማድረግ አልነበረብኝም? አይ እንደሱ ማለቴ ሳይሆን እንደዛ ይቻላል እንዴ ብዬ እኮ ነው። አው አንዳንድ ኬዞች ላይ እንደዛ ማድረግ ይቻላል። በተለይ ደግሞ የሷ ኬዝ በጣም ቀላል ነበር። ለዛ ነው አንተን እያየች አንዳንድ ሰዎች አላስቀምጠናሉ ብላ ያለችው። ዝም በያት እባክሽ፣ ወረኛ ነገር ነች። ይልቅ ሳይመሽብሽ ተሸኝሽ። አዎ ረስቸው። እንዲያው ምናሴ ቶሎ ነው ነበር ያለኝ። እንዴ በቃ ሂሳቦች እከፍላለሁ። ኧረ በያ ምን ይሽኙ ቀስ እያልክ ጠጣ እንጂ። ማንን ነው በያ? እንኳን በያ ጋኗ ብልሽ ይደብርሻል በዚህ አጠጣጥሽ። በኪልዬ ተፋታኝ ብያለሁ። ምንድነው እንደዚህ መጋተት? ጭራሽ በጋበዝኩሽ ልትሰድቢኝ ነው? አረ ከፈለግ ቆስቁሰው ጭራሽ ልትለመን ያምራል። ይህ ሸቤ ግን የሌለን ያጠገብሽ። ተምቹ ከፈለግ ቁሶ አልኩ እኮ እኔ ጋብዘኝ ብዬ ምናምን ነገር ምን ለማመጥ መስሎ። እስኪ አሁን ምን ሆንኩኝ ብለሽ ነው እንደዚህ እሪ የምትይው? ምንም ዝም ብዬ ነው። ዝም ብለሽማ አይደለም የሆነ ነገር አለ። ቆይ ምንድን ነው ንገሪኝ። ያችን ሀባብራስ አይቻት ነው። ሀባብራስ? ሀባብራስ ደግሞ ማናት? ሀና ነው ምናምን የምትባለው ልጅ ናታ። ደግሞ ስሟን ጠሩት። ስሟን እራሱ ቄስ ይጠራው። እንዲህ ሀኒቾን ስላየሽ ነው እንደዚህ ልጨልይ የደረሽ? እኔ ፊት መታ ናፍቀኛል አንዴ ኖራ ወክና አርገና ብላ ትላጥ መሰለ። እና ብትላጥስ መብቷ እኮ። መብቱ ያደረገው ማን ነው? ይኸውልሽ ሱሴ ታረጋጊ። የሀናና የጆሮን ነገር ተስፋ ቆርጠሽ አምነሽ ብትቀበይ ነው የሚሻለው። እንዴት ነው አምኜ የምቀበለው? ምን መሰለሽ ሱሴ ጆሮና ሀናን አይደለም ሰው ሰይጣን ራሱ ሊያለያያቸው ሞክሮ አልቻለም። ሚስኪን ሰይጣን። ምን ማለት ነው? አንቺ ሸቢሆንሽ ብዙ ነገር አልፎሻለት። ምንም ሆነ ምን እኔ ሱሴ ከከፋው ሰይጣን ራሱ ነው የሚጠናኝ። አሁን ገና ከጆሮ ጋር ልትቀያየሙ። በሀና ከመጣሽበት ጆሮን ታውቂዋለሽ። እንዲህ አንጠልጥሎ ግድግዳ ላይ የሚለጥሽ እሱን በደንብ እናያለን። አሁን እንቁሶ እባክሽ። እኔ ደግሞ ደህና ነገር ያናደደሽ መስሎ ይህን ሁሉ ነገር መጋበዝ። እናንተ ግን ለምንድን ነው ለጆሮ ያለኝ ስሜት ማገባችሁ? ጆሮ ለሀና ያለው ስሜት ሲገባሽ፣ እኛ ደግሞ አንቺ ለጆሮ ያለሽ ስሜት ይገባል ማለት ነው። አሁን ተነሽ እንውጣ። አረ ትንሽ እንጠጣ እባክህ። ወይ መጠጣት ተነሽ ሴትዮ። ያለውኩ የሌለ ጸጭ ነው። እባክሽ ተይው፣ የራሱ ጉዳይ። ተነሽ ነይ እንሂድ። አረ ምንም አልሆንኩም እባክህ። እንዴ በያ የመድኃኒት ሰዓት ደርሷል እኮ። እባክህ ቅድም እኮ እዛ ስመጣ ውሃ አጣሁኝና አንድ ቢራ ወስጄ ጧ አድርጌ ዋጥኳት እኮ። በቢራ ምን ታጣለህ? ሐኪሞቹ መጠጥ ባለበት ዙሪያ እንዳትዞር ይለዋል። ተው እባክህ፣ በምንስ ብውጠው? ያው ዞሮ ዞሮ ውስጥ መገናኘታቸው አይቀር። ሳሚ ግን የሌለ ነው እያሳሰብክኝ ያለው። ደግሞ ምንድን ነው የሚያሳስብህ? ሳሚ ግን በዚህ አካሄድ ግን ወይ ትደይማለህ ወይ ትጨልላለህ። እስኪ አስበው እንደዚህ ከምኖር ብጨልል ወይ ብደይም አይሻል?
ምንድነው ይሄን ያህል እያስጨነቀ? ስማ ጆሮ ማጥፋት አለብኝ። ወይኔ ምርኩዝ፣ ኧረ በኪድ ይሄን ሀሳብ ፍታው። ምርኩዝ ካንተ ጋር ነኝ ብለኸኛል አይደል? እና ብለስ ጨልለህ እኔ ጋር ከሆንክ ምንም ነገር ብነግርህ እሺ ብለህ ተቀበል። ግን ጆሮን እናጠፋለን ብለን እኛ ምታበስ እንደዚህ ከምትለኝ ብጠፋ ይሻላልሽ። እሺ ምንድነው አደርገን ያሰብኩት? ስማ አንድ አሪፍ ሀሳብ አለኝ። ምን አይነት ሀሳብ? ይኸውልህ ጆሮና ተምቹ ማቀሳሰር። ምን? እኛ ጆሮና ተምቹ ማቀሳሰር ጭራሽ የማይሆን ነው። ለምን የማይሆን? ጆሮና ተምቹ አይደለም ማቀሳሰር ተለያይቶ መኖራቸው። እሱን ለኔ ተወው አልኩህ እኮ። ተው በቃ፣ ልታስገድደኝ ፈልጋ ነው። ምርኩዝ ልታግዘኝ ካልፈለግ ተወው እሺ። ፈርታ አታስፈራራ። እሺ በቃ ይቀር። ያው እኔ ሁለቱ እኮ አይለያዩም ብዬ ነው። ይኸውልህ ከዚህ በኋላ ምንም ይሁን ተሳስታል እንዳትለኝሽ። ፒስ በቃ ይቀርታ። አሁን አንቆሶ የትም አልሄድም። ሲስቱ እስኪ ሁለት ቢራ አምጪልኝ። ኧረ ሳሚ መደቀስ እኮ አለ። በእናትህ ምርኩዝ በቃ ምንም አትበለኝ። እሺ ፒስ በቃ ቢራ እንዘዝሽ። እንደሱ ሳይሻል አይቀርም። ማማ በቃ ሁለት ቢራ አምጪልኝ። መች እናት ፏ ማለት ነው ፈልክ። እኔ የምለው እሱ ነገር አያልቅም እንዴ? እንዴ ድንብላል ስራ ደግሞ ያልቃል እንዴ? እኔ ምን አውቃለሁ? ከመጡ ጀምረው ተጠደውበታል። ላግዝሽ እንዴ ማዬ? ችግር የለውም እኔ እሰራዋለሁ። ቢያንስ እኮ ስራውን ባልችለውም እየነገርሽኝ እኔ መጻፍ እችላለሁ። ሀና እኔ እሰራዋለሁ አልኩሽ እኮ። ችግር የለውም ማዬ፣ አምጪው ላግዝሽ። ሀና ሰው የሚልሽን ስሚ እንጂ። እማዬ ምን ችግር አለው ባግዝሽ? አንቺ ግን ለምንድን ነው ሰው የሚልሽን የማሰሚው? ደህና ነሽ ግን እማዬ? ደህና አይደሉም። ምን ነው የተፈጠረ ነገር አለ እንዴ? የቋጠርኩላቸውን ምሳ ራሱ እኮ አንዳች ሳይቀምሱ ነው የመጡት። ስራ ቦታ የተፈጠረ ነገር አለ? ሀና ምንም ይፈጠር ምንም የሚያገባሽ ነገር የለም። ምን እያልሽ ነው? አንቺን በመንገድሽ እኔም በመንገዴ እንዳልሽ ረስተሽው ነው? እስካሁን ቂም ይዘሽብኛል ማለት ነው። ሀና አንድ ነገር ብንስማማ ደስ ይለኛል። ምንድን ነው እሱ? እዚህ ቤት ውስጥ እኔና አንቺ እናትና ልጅ ብቻ ነን። እማዬ እንዴት ነው እንደሱ የምትይኝ? ሀና ነገርኩሽ፣ እዚህ ቤት ውስጥ ስራ ቦታ ስለተፈጠረ ነገር እንድንነጋገር አልፈልግም። ለምን? ይኸውልሽ ሀና እዚህ ነገር ውስጥ አንዴ ላንወጣ ገብተንበታል። በዚህ ምክንያት ቤተሰብ እንዲረበሽ አልፈልግም። እያራቅሽኝ እንደሆነ እየተሰማኝ ነው። እያራኩሽ አይደለም፣ ግን በስራ ምክንያት እኔና አንቺ ብቻ ነን እንድንነጋገር የምፈልገው። ቤተሰቡ እንዲረበሽ አልፈልግም። በጣም ይቅርታ እማዬ፣ እኔ ነኝ እዚህ ሁሉ ነገር ውስጥ የከተትኩሽ። እንደሱ አይደለም የኔ ልጅ፣ አንቺ እኮ ያገዝሽ መስሎሽ ነው ይሄን ነገር ያደረግሽው። እማዬ ይሄ ሁሉ ጥፋቴ ነው። ቢያንስ እኔ ማሰብ ነበረብኝ። ሀኒ አንቺ ምንም አላጠፋሽም። ደግሞ ላለፈ ነገር መጸጸቱ ምንም ትርጉም የለውም። ይልቅ እዛ ቢሮ ስላለው ነገር ምናሴና ሰላም ሰምቶ እንዲጨነቁ አልፈልግም። እባክሽ። እሺ እማዬ፣ በቃ አሁናችሁ አትጨነቂ። አንቺን ማስጨነቅኩሽ የኔ ልጅ። እኔ አልተጨነቅኩማ። በቃ ግጥሙ እንደዚህ አይደል? ተምቾም ቢያይ ግጥም አበላሸ ብሎ ሙሲዝ ቢነበር ነው። እንዴት ነው የሚያደክመው? እንደዚህ ሳክፍ በጣም ደስ አለኝ። እያደረግን ያለው ነገር ጥሩ አይደለም። ጆሮ ሸብ እያለሁ ሁሉንም ነገር ችዬ ነበር። አንድ ነገር ግን መቋቋም አልቻልኩም። ምንድን ነው እሱ? ያንተን ናፍቆት። እሱን ነበር መቋቋም ያቃተኝ። እየመጣሁ እየጠየኩሽ አልነበር እንዴ? ብትጠይቀኝም ለአንድ ቀን እንኳን ሳትጠይቀኝ ስቀር ላብድ ነበር የምደርሰው። የዛኔ ነው በጣም እንደማፈቅር የገባኝ። ፍቅርን መቋቋም በጣም ነበር የከበደኝ። ላብድ ነበር እኮ የምደርሰው። መክሊት ቆይ ምንድን ነው ያልሽው? መቼ ነው እኔ ሰው መመስላችሁ? እሱ ደግሞ ምን ማለት ነው? አንተና ተምቹ መቼ እንዲሆን ለአንተ ያለኝ ፍቅር አይገባችሁ። እንደሱ አትበሽ። እሺ ማለት ታዲያ ምንድን ነው? ሀኒቾን በጣም አፈቅራታለሁ። ሀና ቆይ እሷ የተለየ ነገር ምንድን ነው ያላት? ተረጋጊ እንጂ ምን እየሆንሽ ነው?
ንገረኛ። እሷ ምንድነው የተለየ ነገሯ? ቆይ ለምንድን ነው ነገሩ አዲስ የሆነብሽ? ፈራዋ። ምንድን ነው የሚያስፈራሽ? ከአይኔ ስትርቅ ምን ያህል እንደምፈልግ ገባኝ። የሰው ስትሆን ደግሞ ይበልጥ እንደምፈልግ በደንብ ገባኝ። መክሊት፣ አረ በኪድዬ ተረጋጊ። አልረጋጋም። በቁሜ እየሞትኩኝ እንዴት ነው የምረጋጋው? ይኸውልሽ መክሊት፣ ዞር በልልኝ እባክህ። ሀናን ምን ያህል እንደምታፈቅራት ልታብራራልኝ? እንደሱ አይደለም። ለነገሩ አንተ ምንም አይገባ። ሲበዛ ራስ ወዳድ ስለሆንክ ምንም አይገባ። እኔ እኮ ሳልረዳሽ ቀርቼ አይደለም። ተወኝ በእናትህ። እሺ ቆይ ልትሄጂ ነው? ምን አገባ? በእኔ ጉዳይ ይመለከታል? መክሊት፣ እኔ ሶፋ ላይ ተኛለሽ፣ አንቺ ይቻላል አይደለም መኝታ ክፍል እዚህ ቤት ራሱ የማደር ሀሳብ የለኝም። ምን እያደረክ ነው? ስፖርት እየሰራው ነው። እኔ ለማናደድ ነው አይደል? አተናደድክ መስራት ነው አንደን። ምን ማልሰራ መስሎ ነው? እስኪ ነው ተነሳሳ ያለውሽ ገና ለገና ተይዟል ብለሽ ብትጠነቀቅ ትድን ነበር። ተወኝ እስኪ በእናትህ። አንተ እንዴት አድርጎ ቢወጋኝ ነው በእናትህ እንደዚህ ሽምድምድ ያደረገኝ? ይሄ ደግሞ ምን ፈልጎ ነው? የጭኳ ብርዝና ነው። እና ምንድን ነው የፈለገው? እኛ ጋር ምን ያደርጋል? ሰላም አማን። ምን ነው ወንድሜ ተደበክ? እንዴት አልደበቅ? ስፖርት መስራት ያደረጋችሁ። ባለፈው እንደዛ ስላደረኩ በጣም ይቅርታ። አሁን ግን ለጸብ አይደለም የመጣሁት። እና ለምንድን ነው እንዴ? ምን ሆነ ነው የጠፋው? እኔ ነው? አዎ ምን ነው ጠፋ ስትል ምን ማድረግ ነበረብኝ? ሰላምዬ ነች ጠፋ ያለችኝ። ምን ያህል ነው የኔ መጥፋት ያስጨነቃት? እሱን አላውቅም፣ ብቻ ግን ካገኘው ምን ነው ጠፋ በለው ብላኛለች። ፒስ እሺ፣ አልጠፋም። አመሰግናለሁ ብራዘር። ምንም አይደል። እቺ አረቺ ኮኮ በእናቴ ልል እየፈለገች ነው። ደስ አይልም? እሱንማ ሰምቻለሁ። እና ታዲያ ከሰማሽ ልትገባ ነው እንዴ? ባገራስ ጉዳይ yes ማንም እያነሳ ከመሬት ይጥለኛል እንደ ጸበልካ አንድ እንደ ፑል ድንጋይ። ኧረ ፈጣሪ ኧረ ከዚች ለምቁመት ተኮርኩሚ ተመትቼ ጨዋለን ፈጣሪ ሁሌ እንዳማረርኩ። ዘርዬ ይሄ ነገር ምንድን ነው? እያየሽው ትጠይቂኛለሽ እንዴ? ምን ስትል ነው ይሄ ሁሉ ነገር ያመጣኸው? ምን ነው ማምጣት አልነበረብኝም? ውይ ዘርዬ ይሄ ሁሉ አስቤዛ ምን ያደርግልናል? እዲ እንድትበሉ ነዋ። ድንብላል ደግሞ ምን አይነት ጥያቄ ነው የምትጠይቂኝ? በፈጣሪ ማለቴ ምን ስትል አሰብከው ማለት እኮ ነው። አሃ ደነዝነ ማሰብ አልችልም እያልሽ ነው? እሱንማ እኮ ታውቀዋለህ። ምንድነው ያልሽው አንቺ? ዘርዬ ቆይ ምን እያልክ ነው? አንቺ ልጅ ግን የሌለ ነው ያፈላሽው። ምንድነው ደግሞ ያፈላሁት? አጥሚት። ምንድነው ያፈላሁት ትለኛለች እንዴ? አንቺ ልጅ ግን የሌለ ነው የጠገብሽው። አንተ ደግሞ ባለማወቅ ታፍርበታለህ እንዴ? አሁንማ እኮ ካንቺ ጋር መነጋገርም ከባድ እየሆነብኝ ነው። እሺ ቆይ እናትዬ ማን ያመጣው ብለው ሲጠይቁኝ ምን ልላቸው ነው? ይሄን ያህል ትልቅ ነገር ነው እንዴ? የተወሰነ አስቤዛ እኮ ነው። ቢሆንም እናትዬ ትንሿን ነገር ከፍ አድርገው ነው የሚያዩት። በቃ እሺ ተይው፣ ለነፋዬ ወስድላችኋል። ታካብጃለሽ። እሺ በቃ አትናደድ። ደግሞ ሁሉም ነገር እየተስተካከለ ነው። ምንድነው የተስተካከለው? ከትዬ ጋር ስላንተ አውርተን ነበር። ምንድነው ያወራችሁት? ማግባት እንደምፈልግ ነገራቸው ነበር። ያው ግን እሳቸው ያው እንደ ድሮ ድል አድርጌ ድረሻለሁ ባይሉኝም በትንሹም ቢሆን ድረሻለሁ ጠላ ጠምቄ ምናምን አሉ። ያንቺን ነገር ተይው። ተስፋ ብቻ ነው የምትሰጪኝ እንጂ አርጅቼ በምርኩዝ ብሄድ እንኳን የምታገቢኝ አይመስለኝም። ዛሬ ቆይ እኔ ጠልቼክ ይመስላል? በጣም ተጨንቄ እኮ ነው። ድንብላል፣ አንቺ የፈለግሽውን ነገር ብትይኝ እጠብቅሻለሁ። ምክንያቱም የክፉ ቀኔ ነሽ። ብቻ ግን አንድ ቀን የሆነ ነገር ሆኜብሽ እንዳትጸጸች ነው የምፈራው።
ኧረ ሰው ሁሉ ጤነኛ አይደለም። ልደቅሽ ነው እንዴ? ሀኒ እዚህ ነሽ እንዴ? አዎ እማዬ። ምን ነው በዚህ ሰዓት ነው እንደሚጸዳው? ከስብሰባ የወጡት ሰዎች እኮ ትንሽ አቆሸሹብኝና ላጽዳው ብዬ ነው። አይ ጥሩ አደረግሽ። በቃ ወዴት ልትሄጂ ነው እማዬ? ትንሽ ስለደከመኝ ፊቴ ለቅለቅል በለው እኮ ብዬ ነው። ምን ነው ሀኒ? ያላየሁሽ መስሎሽ ነው አይደል? የት ነው ያየሽኝ? እዚህ ተደብቀሽ ስታይኝ እኮ አይቼሻለሁ። ምን ላድርግ የኔ ልጅ? እንደዚህ ዝቅ ማለትሽ እኮ አንጀቴን በልቶት ነው። እማዬ አንድ ጥያቄ ልጠይቅሽ። ምንድን ነው እሱ? ቆይ እማዬ ምናሴ ጫማ ሲጠርግ ምናሴን ታዩ እሺ፣ ሰላምዬ ሴቷ ወርዳ ጫማ ስትጠርግ ምንም ያልመሰለሽ እንዴት ለእኔ እንደዚህ ተሰማሽ? የኔ ልጅ የእነሱ እንደዛ መሆን ሳይሰማኝ ቀርቶ ይመስልሻል? ቢሰማሽም ግን እንደዚህ በግልጽ እስኪታይብሽ ድረስ አላዘንሽም። ሀኒ አንቺ እኮ ለእኔ ልጄ ብቻ ነበርሽ። እና ታዲያ ምንድን ነኝ እማዬ? አላውቅም ብቻ ግን ከልጅነትሽ ጀምሮ ለአንቺ ያለኝ ስሜት ለራሴ እስኪገርመኝ ድረስ ይለይብኛል። እናት ደግሞ ከልጅ ልጅ ትለያለች እንዴ? ባትለይም ሀኒ ለአንቺ ሲሆን ግን አለመለየት አልችልም። አሁን እንደዚህ መሆን ደግሞ ሊገርምሽ አይገባም። እማዬ እዚህ ያለሁት ለመስራት ብቻ ሳይሆን አንቺንም ነፃ ለማውጣት ጭምር ነው። እሱን እኮ አውቃለሁ ሀኒ፣ ግን ደግሞ መጀመሪያ አንቺ ነፃ ብትሆኝልኝ ደስ ይለኝ ነበር። መቼም ቢሆን ትቼሽ አልወጣም። ይችን ክፉ ሴት ደግሞ የእጇን ሳትሰጣት ከዚህ ንቅንቅ አለል። ሀኒ አሁን አንቺ ብቻ ራስሽን ጠብቂልኝ እሺ እማዬ? የምሳ ሰዓት እኮ እየደረሰ ነው። ምሳን በላ። እኔም እኮ ልጠራሽ ነበር የመጣሁት። ጠዋት ድንብላሽ ስቋጥርልሽ ያየው መሰለኝ። አዎ እማዬ ቋጥራልኛለች። አንቺ የሚዘሽው ነይና እኔ ምሳዬን ይዤው መጥቼ ቡና እየጠጣን ውጭ እንበለዋለን። ጥሩ በቃ መጣሁ። እሺ እማዬ እኔ መጣሁ። እሺ ስለ ራሴ ማውቀው እኔ ራሴው ነኝ። አይጫት አይጫት ከልቡ ጫት እንደ ስሙን የሰጠኝ መልአክ ስም ያወጣላል። ተውኝ አትነካኩኝ። ምን እሺ በያ አተናትና ማነው በያ? በያ መሆኑን አታምንበት? ነግሬያለሁ። በኋላ በኩርኩም ነው የምፈልጥ። የኔ ልጅ እስሻል እኮ ምን አገባ? እኔ በቃ በያ አንተ በያ አትበል ተባልክ አይደል እንዴ? አይገባም እንዴ? ይስ በቃ አቡ ይመች። አሁን ሲጋራ እስቲ ያለኝ አዊ አንተ እናትና ስጠኝ አልኩህ እንዴ? አንቺ እድሜ ልክሽ ልመና አይደብርሽም እንዴ? አቡ በእናትህ ካመጣ አንተ አትጨቃጨቅ። ስንት ችግር አለብኝ። ቆይ በምን ላጭሰው? በምላስሽ ነው። አንተ ሙርት ይዛለህ እንዴ? ኧረ አረጋጊው። ትጉታለሽ እንዴ? ልገልኝ ነው እንዴ? ድንች ራስ ሰብ ያደለ ይቆይሽ። ከድንቹ ብቻ አይታጊሽማ። አለ ማንኛውም ሳሚ ግን የት ነው? አውቃለሁ። ሳሚ እኮ ጨለለ። ምን ሆኖ ነው የጨለለው? አንድ ቺክ አበስላለሁ ብሎ እሷን ይሰራው። ምን አይነት ቺክ? ሴት መሰለች። አንተ ሙርት ይዛለህ እንዴ? ቺክ ብሎ እንዳለ
ቺክ የተባለው ሁላ ሴት ነው እንዴ? እና ቺክ ተብላ ወንድ አለች እያልከኝ ነው? ለምሳሌ አንቺ ሴት መሆንሽ ፈጣሪ እንኳን ይጠራጠራል። አንተ ልጅ ግን በጣም የተናናቅ ነው አይመስልም? እንደ ሳሚ ወስጄ ጠቅ እንዳላረግሽ። አየሽ ሴት ልትለኝ ሰለሞጋት አታስቢ። የሆነ ግን ተልኳል። ወይኔ ሱሴ አንተ ግን እንዴት ነው ያበዛው? በእናትህ አርፈ ተቀመጥ እሺ። እንዴት አንቺ ፈለጠችኝ እኮ እቺ ሴት ጎረምሳ። ሲሪየስ ሙድ እያራመድሽ ብቻ ባሉ መታየት አይደል? እኔ እኮ ስለናፈቅሽ ነው ብቻ ሲያልኩት። ረውቅ ናፈቅኩ ይዲዩና አንተ በእናትህ ዝም በል። በዚህ በሰርቪስ አናትህን እንዳለ ጭራሽ ናፈቅሽ ይላል። ለነገሩ አንቺ የኔ ፎንቃ እንኳን አይገባሽ። አንተ በእናትህ አታውራ። ቆይ ላንተ ፍቅር መቀለጃ ነው? ኧረ እንደዛ አይደለም። በቃ እሺ ቁጭ በይና የተፈጠረው ነገር ይነግርሽ። ለምንድን ነው የጠፋው? ቁጭ በይና ላውራሻ። አልቀመጥም እዚሁ ነገር። ኧረ በኪድዬ ነገሩን አረጋጊ። አለቃዬ አሁን ነው የመጣው። ካየኝ ይደብረዋል። ስለዚህ አልቀመጥም ነገር። ብዙ አልቆይም እኮ። እሺ ይኸው ተቀመጥኩ። ንገረኝ። ስደውልልህ ስልክ አታነሳም። ከዛም ደግሞ እዚህ አትመጣም። እሺ ምን እንደተፈጠረ ንገረኝ። የምነግርሽ ግን ምን ያለ እንደናፈኩሽ ካመንሽልኝ ብቻ ነው። ሳሚ አትጃጃል በእናትህ። አሁን ምን እንደሆንክ ንገረኝ። ፒስ በቃ ትንሽ ጠቅ ተደርጌ ነው። ጠቅ ተደርጌ ማለት ያው አላለ ከጀለስ ጋር ሁለት ትንሽ ተባጠስንና ዝም ብሎ ነሽ ቦታ ላይ ጠቅ አረገ። ምንድነው የምታወራው ሳሚ? አንዱ ጀለሳችን በጮቤ ጠቅ አርጎኝ። አንተ አሞሃል እንዴ? ቆይ ምንድነው በእንደዛ አይነት ነገር የምትቀልለው? እውነቴን ነው። በሆነ ነገር ተባጠስንና ወገን። እሺ እና ሞትክ ነበር። ያው አንቺ በጣም ስትናፍቂኝ ሲኦል ማመልከቻ አስገባኝና ለተወሰነ ቀን አስፈቅጄ ነው ከች ያልኩት። ሳሚ ግን መቼ ነው ቁም ነገር የምታወራው? ሁልጊዜም ቀልድ አይሰለችም? አንቺ ደግሞ የኔ ነገር መቼ የማይዋጥልሽማ። በቃ ቁስሌ ላሽፍሽ። ወይኔ ጉዴ! እንዴ ምንድነው የሆንከው ሳሚ? ምንድነው የተፈጠረው? ኧረ ምንም ተረጋጊ። ከጀለሴ ጋር ተጣልተን እሱ ነው ወገን። ቆይሽ እንዴት አልነገርከኝም? ኧረ በቃ አረጋጊው። ያው ታውቂያለሽ ሰላም እንዳትጨነቂብኝ ብዬ ነው ያልነገርኩሽ። እሺ በቃ የሆነ ነገር ላምጣልህ። በእኔ ግብዣ ነው። እሺ ኧረ አትጨናነቂ፣ ችግር የለውም። ቢሳይሽ ምንም ችግር የለውም። የሚበላ ነገር ጠገን የሚያደርግልህ ነገር አመጣልሃለሁ። ሰው አስተናግጄ ልምጣ። እሺ እሺ ቢሳይ ቢስ ነው በያ የት ነበር አንተ? አሉ እባክሽ ድንብር አድርጋ ሂጅ ነበር። አያሪፍ ይሄ ላይ ትዶ ኢላ እባክህ ትላንት የሰራውን ገንዘብ ባክ ያስገባ ይሉ ነው። አይ ጸደይ ነው። ስማ ማተምቹ አንድ ነገር ልጠይቅ ነው። ምንድን ነው? መክሊትን እዚህ ከኤልያስ ጋር እንድትሰራ ብናረጋት ምን ይመስላል? ሱሴ ደግሞ ምንድን ነው የምትሰራው? እንደምታየው ኤልያስ እዚህ ቤት ስራ በዝቶበታል እና እሷ ደግሞ እንደኛ ድንጋይ አይደለችም፣ ታምራለች። ስለዚህ መጣ ብታገዘው ምን ይመስላል? ቆይ ደግሞ ምን ስትላሰብ? መክሊት በጣም የምታሳዝን ልጅ ናት። እዚህ ስራ ሰርታ ትንሽ ገንዘብ ብታገኝ ብዬ እኮ። እኔ ብትሰራ አይደብረኝም። አንተ ግን ከሱሴ ጋር ያለን ቅርርብ አስተካክል። ምን ማለት ነው? እኔ ካንተ የተሻለ አስባለሁ ወይ ደግሞ አስተዋይ ነኝ እያልኩ አይደል፣ ግን ደግሞ በሱሴ ጉዳይ እየተሳሳትክ ነው። ምን አደረኩ ደግሞ? ሳስበው ሱሴ ከሸቤ መውጣት አልነበረባትም። ለምን? የሱሴ ፎንቃ አሁንም አንተ ላይ እንዳለ። ይሄ ደግሞ ለአንተም ሆነ ለሃና ጥሩ አይመስለኝም። ሃናን ደግሞ በእኛ መካከል ምን አመጣት? ማታ መኝታ ክፍል ሆናችሁ ከሱሴ ጋር ያወራችሁትን በሙሉ ሰምቻለሁ። ታዲያ ብትሰማስ ምን የተለየ ነገር አወራና? ሱሴ እኛ ጋር ያለችው አንተን ፈልጋ ነው። ይሄ ደግሞ ሃና የሚያስደስታት አይመስለኝም። ሃና እንደዚህ አይነት ልጅ አይደለችም። ሁሉንም ነገር ታውቃለች። ጆሮ ለምን ትቀልዳለህ? እኔ እኮ እየቀለድኩ አይደለም። ከኔ በላይ ለሃና እየተቆረቆርክላት ባልሆነ። አዎ ቆረቆርላታለሁ። ሃና በጣም ታምናለች። በምንም አይነት ሁኔታ እሷ እንድትጎዳት አልፈልግም። መክሊትን ማገዝ ሃናን መጉዳት የሆነው መቼ ነው? ጆሮ ለምን አይገባም? በፈጣሪ ሱሴ አንተን እንጂ ገዛን አትፈልግም።
መስሎ ነው እንጂ መክሊት እንደዚህ አይነት ልጅ አይደለችም። ባለፈው ሀና እንደወጋቻት ረስተው ነው? እሱ ያለፈ ነገር ነው። ያኔም ተሳስታ ነው እንጂ አታደርጉም ነበር። ጅል ነሽ፣ ድንጋይ ነህ። ምን እየሆንክ ነው አንተ? ትሰማኛለህ ጆሮ? ሱሴ ሀናን እንደዚህ ጫፏን ትንካትና እኔ ራሴ ነኝ የምገላት። አንተ ልጅ ግን ዛሬ ለሀና ተቆርቋሪ ያደረገ ነገር አልገባኝም። እሷን ብቻ አይደለም ሀናን በአንተ ምክንያት ስታደርግ ስባያት አንተን ራሱ ወጋለሁ። ሀና ይሄን ያህል ምን አድርጋለን? ወደ ህይወት የመጡ መልካም ነገሮች በሙሉ ሀናን ተከትለው እንደመጡ መቼም አረሳምሽ። ምን ማለት ነው? ትሰማኛለህ ጆሮ? እርግብ፣ ድንብላል፣ ፋያው፣ አጎቴ ሁሉም ሀናን ተከትለው የመጡ ሰዎች ናቸው። ከሀና በፊት ማንም አልነበረም። ስለዚህ ሀና እንድታስቀይማት አልፈልግም። የምሩ ነው ልጅ? ቆይና ያክል ምን አድርጋለት? ሄሎ ቱት፣ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አለሁ። አንቺ ግን ጠፋሽ እኮ ቱት። ኧረ የለሽም ቱት። ድጋሚ እንዳትመጣ ስላልሽኝ እኮ ፈሮኝና ቀረኝ። ዛሬም እኮ የደወልኩልሽ ላገኝሽ ፈልጌ ነው። አረ እንደዚህ ነው፣ የተለየ ምክንያት የለኝም። ስራ ጨርሼ ወደ ቤት ስሄድ ባገኝሽ ደስ ይለኛል። ዛሬ የምትሽም በእውነት በትንሣኤ ጉዳይ አይደለም፣ ማለቴ ባንቺ ጉዳይ ነው። ማለቴ በቃ ዝም ብዬ ላውራሽ ስለፈለኩኝ ነው። በቃ ስመችሽ ደውይልኝ። ደግሞ በጣም ይቅርታ። እሺ ቻው በቃ። እርግጠኛ ነኝ ሆን ብላ እየሸሸችኝ ነው። ቆይ ትንሣኤ ለምንድን ነው ስራዋን እንዳጣራራት የፈለገችው? ሲጀምርስ ጓደኛሞች ሆኖ ሳለ እንዴት ነው አንድ ቤት እየኖሩ ያሉት? ምንድን ነው የተፈጠረው? ይህንን ነገር ቶሎ አጣርቼ ሊደርስበት ይገባል። ግርማይ አንተ እንዴ? ድንብላል እንዴ? መች መጣሽ? ምን ሆነ ነው? ምን ሆንኩኝ? በጣም ፈዛሃል እኮ። አረ ምንም አልሆንኩም ድንብላል። ወይኔ ወንድሜ፣ አውላላ ሜዳ ላይ ብቻህን እየዋልክ የሆነ ነገር ጠጋ አለክ አይደል? ድንብላል ምንድን ነው የምታወሪው? ምንም አልሆንኩም አልኩሽ እኮ። አይ ድሮስ የታመመ ሰው መች ታመምኩ ይላል። ድንብላል ምንድን ነው የምታሟርችብኝ? ምን ልትሰሪ መጣሽ አንቺ? እኔማ እኮ ጭንቅ ቢለኝ አንድ ነገር ላማክር ነበር የመጣሁት። ምን ሆነሽ ነው የተጨነቅሽው? መቼም አንተ የትዬን ጠባይ ታውቃለህ እንዴ? እማዬ ምን ሆነች? እሳቸውማ ምንም አልሆንም። ይሄ የተረገመ ልጅ እኔን ጦስ ውስጥ ከተተኝ እንጂ። ማን ነው እሱ? ይሄ ዛሬው ነው። ምንም ሳይጠይቃቸው አስቤዛ ተሸክሞ አይመጣም መሰለክ? የምን አስቤዛ? አንተ ደግሞ ያው ለቤት የሚሆን ነው። ተምቹ ይሄን ያክል ለቤተሰባችን ተጨንቆ ሊያግዘን መጣ? አዎ፣ ግን እትዬ ደግሞ የማንንም እርዳታ እንደማይፈልጉ ታውቃለህ። አሁን ማታ ሲመጡ ምንድን ነው የምላቸው? እሱማ ልክ ነሽ። በቃ አትጨነቂ፣ መላናጣ። አንተ እኮ ጎበዝ ነህ። ምን ልታደርግ ነው? እሱ ሸይሽ ይመጣና እናወራበታለን ብሏል። መጣ። እሺ ምንድነው እንደዚህ የምትይኝ? አንቺ ግን ለምንድን ነው በያብዬ ስጠራሽ የሚደብርሽ? ሴት አይደለሁ እንዴ? ለምንድን ነው የማይደብረኝ? አረ ሴት ልጅማ እንደዚህ ያበላ አበላልሽን አይተሻል? ጅብ ያስቀናል። አንተ ልጅ ከኔ ጋር ያለ ችግር ምንድነው? አረ ምን እሺ ነው? አረጋጉት እንጂ እየሰማሁ አይደል እንዴ የሚሉን? አንተ ምንድን ነው የምትሰግጠው? አንሶ ከሆነ ይጨመረ። ከኔ ጋርማ የሆነ ችግር አለበት። አረ በኪድዬ ከአንቺ ጋር ችግር የሚኖርብኝ በምን አቅሜ? አሁን ጠቅልለሽ ብታገርሽኝ የማን ያለ? አረ እናትንና አረ ሱስ ያረጋጊው። ምን እሺ ነው? እየሰማሁ አይደል እንዴ እንዴት ሙድ እንደሚይዝብኝ? አሁን ቆይ ይሄ ጠፍቶሽ ነው? ቁመቱ እኮ ያጠረው እኮ ምላሱ ረዝሞ ነው። ወይኔ ሱሴ፣ ቆይ አንድ ቀን ጭንቅላትን ብብት ጋር በኩርኩም ሳደርስልህ ነው እሺ የሚገባ? አይሻልም ጨጓራ ውስጥ? አረ በኪሪ ኢየሱስ እንዴ አረጋጊ እንዴ። ምን እሺ ነው ግንፍል ግንፍል የምትይ? ባካችሁ ወደዚህ ሄዱ። አረ ምን አይነት ሰተሽ እንኳን ቆሰችው። አንተ ደግሞ ቆይ ከሷ ጋር ምንድነው ችግር?
ምን እሺ ልታዝንላ ባሉ ምርኩዝ እውነቴን ነው። ቆይ ከሷ ጋር ያለ ችግር ምንድነው? ድሮም እንደማትመችኝ ታውቃለህ። ይኸውልህ ከዚህ በኋላ አንድ ነገር እንድትናገራት አልፈልግም። እሺ እና አትረስብኛ። ራሷ እኮ ነች እየመጣችብኝ ያለችው። ምርኩዝ ምንም ብታረግ እንድትናገራት አልፈልግም። ለምን? ስማ ምርኩዝ፣ ለነጆሮ ያሰብኩት ሚሽን ሱሴ በጣም ነው የምትጠቅመኝሽ። ምን አስበህ? እሱን እነግርሃለሁ፣ ግን ሱሴን በፍቅር ልንይዛት ይገባል። እኔ ግን ምንም ደስ አይለኝም። አትሙደኝ። ባኮረ ዜድ ለለምን ትላለህ እንዴ? ስማ ደግሞ ከዚህ በኋላ ሱሴን ታስቀይማትና ከኔ ጋር ነው እሺ የምትጋጨው። አሁን አርፈህ ምግብን ብላና እንውጣ። እኔም እስከዚህ ልጨርስ። ፒስ በቃሽ። ድንብላል ግን የት ሄዳ ነው? ምናሴ ጋር ወይ ተምቹ ጋር ነው የምትሆነው። ሌላ የት ትሄዳለች? እሷ ደግሞ ግራ ብስታለች። ምን ታድርግ እማዬ፣ እዚህ ጠባብ ቤት ውስጥ ተዘግታ እየዋለች እኮ ነው። ለነገሩ ትክክል ነሽ። ባለፈውም እኮ ማግባት እንደምትፈልግ ነግራኛለች። አዎ ነግሪያት ምናምን ስትለኝ ነበር። ደግሞ እማዬ ዛሬ አብሬሽ ምሳ ስለበላሁኝ በጣም ነው ደስ ያለኝ። የኔ ልጅ ይህን ያህል ለምን እንደጠላሁሽ አድርገሽ ታስቢያለሽ? ከሉሊት ወጥመድ እንዳስገባሁሽ ሳስብ በጣም ፈርቼ ነበር። ሀኒዬ ምንም ይሁን ምንም ከልጆች አይበልጥ። እሱን አውቃለሁ። እንደውም አሁን ማንም ስለሌለ ስለ ሉሊት እንድናወራ ፈልጋለሁ። ምንድን ነው የምናወራው? ሉሊት ወጥመድ ተጠቅማ ልታጠቃኝ እየሞከረች ነው። እንዴት እማዬ? ደሞዜን በሰበብ አስባቡ እየቆረጠች ነው። በዛ ላይ የምታዘኝ ስራ የማይሆን ስራ ነው። ይህን ያህል ግን ምን አስቀየመሻት ነው? አላቅም፣ ግን መጠንቀቅ አለብን ሀኒዬ። ምን እንድናደርግ ነው የፈለግሽው? በመጀመሪያ ደረጃ እውነቱን ስነግርሽ ከዛ ቢሮ እንድትወጪ ነበር የምፈልገው። እሱን ግን አላደረግሽም። አዎ እማዬ፣ መቼም ነው የማላደርገው። አይደለም አንቺ ቢሮ ውስጥ እያለሽ ባትኖሪ እንኳን መቼም ተሸንፌ አልወጣም ነበር። ይሄ ልክሽ እኮ የኔ ባህሪ ነው። ሌላው ደግሞ ሀኒዬ፣ ሉሊት እንድትጠቀምብሽ አልፈልግም። ምን? ዋናው ጠላቷ ማን ሆነና ነው እኔን የምትጠቅመኝ? ምን እያልሽ ነው ሀና? ጠላቷማ እኔ ነኝ። እማዬ፣ የሉሊት ጠላት ካንቺ በላይ አሁን እኔ ነኝ። እኔን ተጠቅማ እንዳጠመደችሽ ሁሉ እንዴት እንደማጠምዳት የማውቀው እኔ ነኝ። ሀኒዬ እባክሽ ደረቅ አትሁኚ። ልጅቷ እኮ በውስጧ ተንኮል ሰርጿል። መልካም መሆን እኮ አይከፋም ብለን ነው እንጂ ተንኮለኛ መሆን ያን ያህል ከባድ አይደለም። ይኸውልሽ ሀኒዬ፣ ይሄ የቢዝነስ ዓለም ነው። እኔን እንኳን አታይም እንዴት አድርጋ እንዳሰረችኝ። ነገ ጠዋት እኮ የተሻለ ነገር ካገኘው ጥያት እንደመውጣ ስላሰበች በ5 ሚሊዮን ብር አድርጋ አስፈረመች። እሱ ይገባኛል፣ ግን ምንም ቢሆን እኔ ለሷ አላንስም። እማዬ አንቺ ብቻ መኝ። ወይኔ ሜላት፣ የኔ ልጆች ግን መች ነው ሰከን ብላችሁ የምታስቡት? አሁንማ እኮ እልካችሁ ከኔ እየባሰ ነው። አንቺ እንደሆነ ቢናጉሽ አሰሚ። እስኪ ምናሴ ጋር ደውዪ፣ ድንብላል ከሱ ጋር እንደሆነች። እማዬ አንቺ ምንም አታስቢ። እሺ ልደውልላት እስቲ። አሁን ልደውልና እኔም እንደወደድኩት ልንገረው። አይ እንደዛም አይሆንም። ልጁ እኮ ሌባ ነው። ከሌባ ጋር እንዴት ብለሽ ነው ፍቅር የምትጀምሪው? ሰታ ግን እኮ ልጁ ተመችቶኛል። በዛ ላይ ደግሞ ሌባ መሆኑ ምንድን ነው ችግሩ? ይሄው እነ ጆሮ እኮ ተቀይረው ሌብነት ትተዋል። ስለዚህ እሱም የሚቀይረው ሰው ስላጣ ነው እንጂ ሌብነቱን ይተወዋል። ግን ሁሉም ሰው ተመሳሳይ ነው እንዴ? አይደለም እኮ። ይሄ ልጅ በሌብነቱ ቢቀጥል እኔ ምንድን ነው የማደርገው? የራሱ ጉዳይ፣ ነገ ለራሱ ይጨነቃል። እኔ ግን አሁን ልደውልለትና ስሜቴ ልንገራ። አዎ እንደሱ ነው ማድረግ ያለብኝ። ወይኔ ሰላም፣ ልጁ ግን ቆይ ምን እያሰበ ነው? ለምንድን ነው ስልክ የማያነሳው? ቆይ ከስልኩ ጋር ያለው ችግር ምንድን ነው?
ይጣፍጥሻል?